ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰይድ ሀበስ የዩቲዩብ ቻናል ተከታታይ በያላችሁበት አክብሮት ሰላምታዬ ይቅደም እያልኩኝ ከእናንተ ጋር አብራችሁ የምቆየው እኔ ሰይድ ሀበስ ነኝ። እንግዲህ ወደ እናንተ አዳዲስ መረጃዎችን ይዤ መጥቻለሁ። በተለይም ከቲክቶክ መንደር የመጣችሁ ሰዎች ይህንን የዩቲዩብ ቻናል የግሌ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንና ሀሳብ አስተያየታችሁን ኮሜንት ጋር ማስቀመጣችሁን እንዳትዘነጉ። ዛሬ ይዤላችሁ የመጣሁት እንግዲህ ወንድማችን ሰይድ ወረባቦ እንደምታዩት ከቪዲዮ ላይ እህቶቻችን ሽኝት አድርገውለታል። ወደ ኢትዮጵያ ሄዷል ማለት ነው። ኢትዮጵያ እንደሄደ የተለያዩ ሰዎች ስሙን በወንጀል እያጠፉ ይገኛሉ። በተለይም በፌስቡክ ገጽ እነዚህ ሰዎች እነማን ናቸው? ለምንድነው ስሙን የሚያጠፉት? ወይንም የስሙን ያጠፉበትም ከባድ ወንጀል ከሱ ጋር የሚሄድና እሱን የሚገልጹት አይደሉም። እነዚህን ነገሮች ሰዎችም የሚጽፉ ሰዎች ቀላል ሰዎች ስላላደሉ ወንጀሉን መከላከል ስላለብን ነው። እናንተ 10 ደቂቃ ቪዲዮውን አዳምጣችሁ መረጃውን እዚህ ጋር ለጥፍላችኋለሁ። ከነሰዎቹ ፌስቡክ ሄዳችሁ ማንበብ የምትችሉ ሰዎች ሄዳችሁ ማንበብ ትችላላችሁ። ማንበብ የማትችሉ ሰዎች ደግሞ ባጭሩ እነሱ የጻፉትን ምንድነው የሚለውን ነገር ከነስማቸው ከጻፉት አንፃር የት አካባቢ እንደ ተወላጅ እንደሆኑ ስራቸው ምን እንደሆነ ወደ እናንተ የማቀርብላችሁ ይሆናል። እናንተ 10 ደቂቃ ብቻ ታግሳችሁ ለሌሎች ሰዎች በግሩፕም በሌላም አካባቢ በፌስቡክም ሼር በማድረግ እንደዚሁም ላይክ ስታደርጉ ደግሞ አንድ ሰው ላይክ ካደረገ ለሁለት ሰው ስለሚደርሰው ላይክ ማድረጋችሁን እንዳትረሱ ማለት ነው። በዋናነት ላይክ ካደረጋችሁ ሌሎችም ይደርሳቸዋል። በዋናነት የኔ ዓላማ ምንድነው? ሰይድ ወረባቦ በተለያዩ ነገሮች በሚሄድበት አካባቢ እንቅፋት እንዳይመታው እሱን መከላከል ነው። በዋናነት የመጣሁበት መንገድ ይሄን ነው። እንደሚታወቀው እንግዲህ ሰይድ ወረባቦ ከዚህ በፊት በሪያድ ሲኖር የከፈለውን ዋጋ ሁላችንም እናውቃለን። አሁን ደግሞ በሃና በተፈጠረው ችግር ደላሎች ያሉበትን ለማወቅ ሃና ያለችበትን ለማወቅ በህይወት መኖሯንም አለመኖርም ለማወቅ እንግዲህ ባለቤቷና ወንድሟ ተቀምጠው ዋጋ ያልከፈሉትን ሰይድ በየዋህነት ዋጋ ከፍሏል። ማለትም የሚናገራቸውን ቃላቶች ባለማወቅ በየዋህነት ሰይድ በጣም የዋህ ከሚባሉ ሰዎች ብቻ ሳይሆን ሲበዛ ቦርቧራና ከውስጡ ምንም አይነት ክፋት የሌለበት በህይወቴ ነገጧ ችግር ይደርስብኛል ብሎ የማያስብ ሰው ነው። ወላሂ እኔ ሰይድ በጣም የሚያሳዝነኝ በጣም ሚስኪን ነው። ተራ ሚስኪን ሰው ሚስኪን የሚለው ቃል አይገልጸውም። ከኔ ጋር እንግዲህ በፊት የምታውቁ ሰዎች በጣም ተጣልተን እናውቃለን፣ በሚዲያ ተሰዳድበን እናውቃለን ምናምን። ግን ቀረብ ብዬ ሳየው ምን ያክል መልካም ሰውና ጥሩ ሰው መሆኑን ተረድቻለሁኝ። እንግዲህ ሰይድ ወረባቦን ስሙን እያጠፉ ያሉት በርካታዎቹ አማርኛ ተናጋሪ ወሎዬዎች ናቸው። የሚገርማችሁ ነገር እነዚህ ሰዎች ስራቸው ምንድነው ካላችሁ የወሎ ዲሞክራቲክ ፓርቲ አባላቶች ናቸው። በዚህ አጋጣሚ ሰይድ ወረባቦን ወደ አውሮፓ ለመውሰድ ስልክ ቁጥሩን ስጠን ምናምን እያላችሁ ኮሜንት ጋር የጻፋችሁ ሰዎች አላችሁ። ሰይድን ወደ አውሮፓ ለመውሰድ ስፖንሰር እንሆናለን የምትሉት ሰዎች ካላችሁ በቴሌግራም በኢሜል ኢንቦክስ ብታደርጉልኝ ይደርሰኛል። በኢሜል ጻፉልኝ ሰይድ ሀበስ ብላችሁ በኢሜል ጻፉልኝ፣ ችግር የለውም ይደርሰኛል። ከነሱ ጋር ታገናኛችኋለኝ። ወደ አውሮፓ የሚሄድበትንም መንገድ እናዘጋጃለን፣ ችግር የለውም። በምንችለው አቅምም እናግዘዋለን። ሰይድ ወረባቦን እንግዲህ ወይም አቡ ፋኖ በሚል በቲክቶክ ሁላችንም የምናውቀው ይሆናል። ስለ ሃና ሲል መስዋዕትነት ከፍሎ በተለያዩ ወንጀሎች ክስ ተከሶበት ወደ ሀገር ቤት እንዲገባ ተደርጎ ሽኝት ተደርጎለታል። እንግዲህ ይህንን በተመለከተ የወሎ ዲሞክራቲክ ፓርቲ በወሎ ውስጥ የተወለዱ ሰዎች ስሙን የማጥፋት ዘመቻ ሰርተዋል። በጣም የሚገርመው ነገር ደግሞ ሰይድ አቅሙ የማይፈቅደውንና ከሱ ጋር በጭራሽ መሄድ የማይችልን እንኳን ከሱ ጋር ከተለያዩ ሰዎች ጋር የማይሄድ ነገር ስሙን በከፍተኛ ደረጃ ያጠለሸው ሰው አለ። ይሄንን በጽሁፍ ላይ እንደምትመለከቱት ሰይድ ወረባቦ በጣም እጁ ረዝም እንደሆነና የወረባቦ ባለስልጣናቶችን ጭምር በገንዘብ እንደሚገዛቸውና ዝም እንደሚያስብላቸው ከሱ ቁጥጥር ስር ውጭ እንደሆኑና እሱ የሚላቸውን ብቻ ማድረግ የሚችሉ በጣም ከፍተኛ የፋኖ ስፖንሰር እና ፋኖን በከፍተኛ ደረጃ የሚያግዝና የሚረዳ ኦሮሞኛ ተናጋሪዎችን በተለያየ መንገድ የሚያስገድልና ሲያስገድል የኖረ ሰው ነው ብሎ በውሸት ክስ ፌስቡክ ላይ ከሶታል። በጣም በሚገርም ደረጃ ይህም ሰውዬ አብዛኛዎቹ ሁሉም በሚባል ደረጃ በእምነት ከሱ ጋር የሚገናኙ የእስልምና ሃይማኖት ተከታይ የሆኑ በአኗኗር ደረጃ ደግሞ ከሱ ጋር የሚገናኙ የወሎ አካባቢ ተወላጆች ናቸው። ከከሚሴ ከደሴና እንደዚሁም ከኮምቦልቻ ከሃራና ከጊራና አካባቢ የሚነሱ ሰዎች ናቸው። አንደኛው ልጅ እንግዲህ እዚህ ጋር እንዳስቀመጥኩላችሁ ይሄ ደግሞ የጊራና ልጅ ነው። በግሩፕ የተላከልኝ መረጃ ነው። ሰይድ ወረባቦን ለማስያዝ ሰይድ ወረባቦ የተቀጠረበት የዚህ ልጅ ቤተሰቡ ነውና ከሱ ጋር በመነጋገርና የሰይድን ያሉትን ነገሮች መረጃ በማጣራት
ከኦሮሞዎቹ 2000 ሪያል ተቀብሎ ክስ እንድመሰረትበት መረጃ ሰብስቦ የሰጠው ልጅ ነው። ይሄን ልጅ ደግሞ አማርኛ ተናጋሪ የጊራና ልጅ ነው። ለወረባቦ እንግዲህ በጣም ቅርብ ነው። ለ2000 ሪያል ብሎ አማራ ሆዳም ነው የሚባለው ለዚህ ነው። ሌላው እንደገና እንደምትመለከቱት ይሄ ልጅ ምጥዋ ነው፣ የእስልምና ሃይማኖት ተከታይ ነው። ባህራ ነው የሚኖረው። ይሄ ልጅ ደግሞ ፌስቡክ ላይ የጻፈው ነገር ምንድነው? ሰይድ ወረባቦ በጨፍራ አካባቢ የገዛውን ቤት ጭምር በመረጃና በማስረጃ በማቅረብ በአፋሮች ቤቱና ንብረቱ እንዲወድምበት በፌስቡክ ትዕዛዝ የሰጠ ነው። የሚገርማችሁ ይሄ ሁሉ ነገር ምንድነው? አንደኛ ስሙን አቡ ፋኖ ስላለና ፋኖ ለምን አለ በሚል ብቻ ትልቅ ጥላቻ ስላለባቸው ነው። ገባቸው? እኔ የተረዳሁት ነገር ምንድነው? እስከዛሬ ሙስሊሙን ማህበረሰብ ፋኖ ሙስሊም ጠል ነው በሚል ሲያባሉ የነበሩ ሰዎች እና የውሸት ፕሮፓጋንዳ ሲነፉ የነበሩ ሰዎች እነዚህ ሰዎች ናቸው። የወሎ ዴሞክራቲክ ፓርቲ ብለው መጥተው ወሎን ክልል እናደርጋለን የሚሉት በዋናነት ወሎን ጨምድደው ከያዙ በኋላ ለመረጃ ነው እነዚህ ሰዎች የሚቀመጡት። የወሎ ወጣቶችንና ተናጋሪዎችን የህብረተሰብ ተቆርቋሪ ነኝ የሚሉት ሰዎችን አሳልፈው እንደ ሰይድ ወረባቦ የሚሰጡ ቆሻሻና አስመሳይ ሰዎች ናቸው። እዚህ ጋር የምትመለከቱት አብዛኛዎቹ እንግዲህ ለኦሮሞ የሚከራከሩ ምንም በሌለበት እስካሁን ድረስ ኦሮሞን ሲሳደብ የሰማነው ማንም ሰው የለም። ኦሮሞን ሲያስገድል አላየንም። እንደዛ አይነትም ሰው አይደለም። ባፉ ቢናገርም እንኳን በጣም ሚስኪንና የዋህ የሆነ ሰው ነው። አስቡት እንግዲህ እጁ በጣም ረዝም የሆነ ሰው የወረባቦን ባለስልጣን በገንዘቡ የሚቆጣጠር ሰው ከፈለገም የወረባቦን ባለስልጣን ማስገደል የሚችል በጣም የሚፈሩት ጋንጊስተር አድርጎ ነው የጻፈው። ይህ ብቻ ሳይሆን እጁ በጣም ረዝም ከመሆኑ አንፃር ዱባይ ድረስ በመሄድ ዱባይ ላይ ተቀምጦ ስሙን አቡ ፋኖ በማለት ዱባይ ላይ ሆኖ ፋኖዎችን ሲያግዝና ሲረዳ የነበረ ከዱባይ ተተኳሽም ጭምር ከዱባይ ሲልክ የነበረ ነው እያሉ ፌስቡክ ላይ የጻፉት ሰዎች ናቸው። እንግዲህ እነዚህ ሰዎች በርካታ ላይክ ያገኙ ሰዎች ናቸው። በርካታ ሼር ተደርጎላቸዋል። እንደዚሁም በርካታ ኮሜንት እና ከ10 ሺህ ከ20 ሺህ ከ30 ሺህ በላይ በፌስቡክ እይታን አግኝተዋል። በዚህ መንገድ ላይ ስሙን የሚገርማችሁ ነገር ልክ እንደተሳሰሩ አድርገው ነው። እንደዚሁም አርበኛ ሚዲያ የሚላለ አርበኛ ሚዲያ እንግዲህ በሀብሮ ወረዳ ላይ የሚንቀሳቀሱ የሚኒሻዎቹ እንትን ነው ሚዲያ ነው። እነዛም ጭምር ሰይድ ወረባቦ በጣም ወንጀለኛና በህግ የሚፈልግ ሰውና የሞት ፍርድ ጭምር እንዲፈረድበት የጻፉት ሰዎች ናቸው። ሌላውም እንደምትመለከቱት እዚህ ስሙን አቡ ፋኖ በሚል ኦሮሞኛ ተናጋሪዎችን ሲያስገድል የነበረ ነው ይላሉ። ተመሳሳይ ስለሆነ አብዛኛው ጽሁፍ ጥላቶቻችንን እንድታቁና እናንተ ደግሞ ለሰይድ ከለላ ሆናችሁ መከታ ሆናችሁ ፌስቡክ ላይ ሄዳችሁ ሰይድ በጣም ንጹህ ሰው እንደሆነና እንደውም በኢትዮጵያ ደረጃ ሊሸለም የሚገባው ወንጀለኛ ስደተኛን የሚያንገላቱ ሰዎችና የሚያግቱ ሰዎችን ለማጋለጥና ለህግ አሳልፈው ለመስጠት መስዋዕትነት ከፍሎ የሰራ ወንድማችን ነው። ከዚህ ውጭ ግን ከፋኖ ጋር ምንም አይነት ግንኙነት እንደሌለውና ስሙን ብቻ እንደሚጠቀመው እንደዚሁም ከህገ ወጥ ደላሎች ጋር ብቻ እነዚህን ሰዎች ለመንግስት አሳልፈው ለመስጠት ሲሰራ የነበረ ነው። ሌላ ወንጀል የተረጋገጠ ያላደለና የውሸት መረጃ መሆኑን ፌስቡክ ላይ እንድትጽፉለት ነው እኔ ወደዚህ የጠራኋችሁ። ሁላችሁም ከሰይድ ጎን በመሆን ፌስቡክ ላይ ዘመቻ መዝመት ይኖርባቸዋል። በቲክቶክም በተለያየ እናንተ በምትጠቀሙት የሚዲያ ተደራሽ ለሰይድ ወረባቦ ሁላችሁም ድምጽ ልኮኑት ይገባል። ምክንያቱም ሀገር ቤት ይገባል። ነገር ግን እነዚህ ሰዎች ነገሩን እያጧጧፉት ነው ያሉት በፌስቡክ ድረስ በተለያየ ነገር። ስለዚህ እነዚህ ሰዎች ምንድነው ያደረጉት? አብዛኛዎች የኛው የወሎ ሙስሊም አማርኛ ተናጋሪዎቹ ከዱባይ ኤምባሲ ጋር በመነጋገር ኦሮሞዎችን ሲያስገድል እንደነበረ ፋኖን ይረዳ እንደነበረ አሁንም ያንን ልብስ ሲሸጥ የሚጠቀማቸውን ገንዘቦች በሙሉ ለፋኖ እንደሆነ አድርገው በማቅረብ ሰይድ ወንድማችንን ከትናንትና ከነገርኳችሁ ከሆቴሎች ጋር ከመደዋወል በተጨማሪ ሌላ ፕላስ ወንጀል አስመዝግበውለታል። እነዚህ ሰዎች ማለትም ተነጋግረው ቀጥታ ወደ ኢትዮጵያ ዲፖርት እንዲደረግ ነው ያደረጉት። እነዚህ ሰዎች ታሪካዊ ጠላቶቻችን ናቸው። ወሎዬ ብለው ሲናገሩ ለኛ አዝነውና አስበው እንዳላደለ ሁላቸውም እንድታቁትና እንድትረዱ ነው። የወሎን ማህበረሰብ የማይወክሉ ናቸው። እኛ በነገራችን ላይ የትግራይን ማህበረሰብ የምንወድ የኦሮሞን ማህበረሰብ የምንወድ የምናከብር ሰው በመሆኑ እንዲገደልም እንዲታሰር የማንፈልግ ሰዎች ነንና ፕሊስ በተሻላችሁ አቅም ሼር እና ሰብስክራይብ በማድረግ ለሌሎችም እንዲደርሳቸው አድርጉ። ሰይድ ወንድማችን በተለያየ አጋጣሚ አዲስ አበባ በሚንቀሳቀስበት አካባቢ ምንም አይነት እንቅፋት እንዳይደርሰው ምናልባትም ወደ አውሮፓ እሱ ወደ ተመቸው ሀገር እስከምንወስደው ድረስ ወይንም እዛው ሀገሩ ላይ ቁጭ ብሎ የሆነ ስራ እስከምንፈጥርለት ድረስ እኛም እንደሱ ነን። ታውቃላችሁ፣ ከሱ የተሻለ ኑሮ የለንም። ነገር ግን ከሰራው ስራ አንጻር ነው ታውቃላችሁ።
የተሻለ ኑሮ ለመኖር ዱባይ ላይ እንደውም በሰው ቤት ተቀጥሮ እየሰራ ራሱንም ቤተሰቦችንም ኑሮንም ለማሻሻል ብሎ ነው። ሰይድ በጣም ያሳዝናል ወላሂ። የውስጡን ችግር መናገር የማይችል ሰው፣ ነገር ግን በውስጡ በጣም ብዙ ብሶትና ብዙ ችግር ያለበት የእህቱን ሞት እንኳን በቅጡ ያላወጣ በቅጡ የእህቱን ሀዘን እንኳን ያልጨረሰ ልጅ ከሀዘኑ ላይ ሌላ ሀዘን የተጨመረበትና ፌስቡክ ላይ የጻፉትን ሰዎች እናንተ ሃሽታግ በማድረግ ሁላቸውንም ስማቸውን ያለባቸው ሄዳችሁ ሃሽታግ በማድረግ ውሸታም እያላችሁ ስሩ። ሰብስክራይብ ላይክ አድርጉ። ስማቸውን መጨረሻ ላይ ሰኢድ አሜሪካ ገባ፣ ሌላ ሰኢድ ጀርመን ገባ፣ ሰኢድ ካናዳ ገባ፣ ሰኢድ ኳተር ገባ። ኤኒዌይስ ሌላውንም ትላላችሁና ስለ አዲስ አበባ ስለመውረድ የተለያየ ነገር አውርቻችኋለሁኝ። ነገር ግን ሚስጥሩን የምታውቁ ሰዎች ሚስጥሩን ታውቃላችሁና እያንዳንዱ ነገር ሚስጥር ይሁን። ቢያንስ ባረፈበት ሀገርና አካባቢ እንኳን በሰላም እንዲኖር ምንም አይነት እንቅፋት እንዳይደርስበት ራሱን እስከሚያስተካከል ድረስ እንደዚህ አይነት ቦታ ነው ሄደው ብላችሁ ኮሜንት ጋር እንዳትጽፉ ማሳሰቢያ ላስቀምጥላችሁ እወዳለሁ። ታዲያ ስንቶቻችሁ ሰብስክራይብ እና ላይክ በማድረግ ይህን ቪዲዮ ጨርሳችኋል? እኔ ሰብስክራይብ አድርጌ ያለ ብላችሁ እስኪ ጻፉልኝ ኮሜንት ላይ።